ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚን ክፍል 10 ይዤላችሁ መጥቻለሁ። ኑሃሚን ክፍል 10 ላይ እንግዲህ ኑሃሚንና አባቷ ከቤት ወጥተዋል ማለት ነው። ምክንያቱም አራጣ አበዳሪ ሰውዬ አንቺ ካላገባሽኝ ወይም ደግሞ ልጅን ካልዳርክልኝ ቤቱ መቼም አይመለስላችሁም ብሏቸው ነበረ። ለእኔ ደግሞ መቼም ለአንተ 5 ሚስት ላለው ስንት ልጆች ላለው ሰውዬ አባቷን የምታክል ሰውዬ መቼም ለአንተ አልድርልህም፣ ጎዳና ላይ ወጥቼ መኖር እመርጣለሁ እንጂ ብሎታል ማለት ነው። እንዳለው እንግዲህ አሁን ኑሃሚን ደግሞ ለማግባት አስባ ነበር። ቤተሰቦቿንም ለማዳን አባቷንም ጎዳና ላይ እንዳይወጣ ለመታደግ አገባዋለሁ ብላ ነበረ። ግን አባቷ መቼም አይሆንም፣ መቼም ህይወትሽን አታበላሽም፣ አንቺን እሱን ካገባሽ እኔ መኖር አልችልም፣ ራሴን ነው የማጠፋው። ስለዚህ እኔ ራሴን እንዳላጠፋ ከፈለግሽ መቼም እዚህ ሰውዬ ጋር ድርሽ እንዳትይ ብሎ ሲነግራት እንግዲህ እሷም የአባቷን ምክር ሰምታ አላገባችውም ማለት ነው። ለሄርሚ ተናግራ ሄርሚ ደግሞ ቤት ፈልጊልኝ ብለው ነበረ፣ ቤት ፈልግልኝ ብለው ነበረ። ልክ እንዳለችው ደግሞ ቤት ፈልጎላት ቤት አግኝቶ ለእነሱ አቅም የሚሆን ቤት አግኝቶ እንግዲህ ከቤት ወጥተዋል ማለት ነው። ኤደንና ወይዘሪት ገነት ደግሞ እንግዲህ የቤቱን እቃ ለመስጠት ብርም አካውንት ውስጥ የነበረውን ብር ግማሹን አስተላልፎላቸው እነሱም ለብቻቸው ቤት ተከራይቶ ሊወጡዋል። ግን ከነሱ ቀድሞ ኤደንና ኑሃሚንና አባቷ ነው የወጡት። ስለዚህ እነሱ የሆነ ምክንያት ፈጥሮ እዛው ቤት የሚቆዩ ይመስለኛል፣ እንደዚህ ሳስበው ማለት ነው። ምክንያቱም ሰውየው ወይም ደግሞ እኔ መጀመሪያም ነግራቸዋለሁ፣ ገነት እዚህ ነገር ውስጥ አለችበት፣ የቤቱ ጉዳይ ከሷ ጋር የተገናኘ ይመስለኛል ብዬ ነበር። ግን ቀደም ብሎ የወጡት እነ ኑሃሚን ናቸው። እነሱ እዛው ቁጭ ብሎ ነበረ ተዝናንቶ። ስለዚህ እነሱ ላይ ምንም ችግር አይፈጠርም። ለዛ ነው እንደዛ ተዝናንቶ ቁጭ ብሎ የነበረው። ወይም ደግሞ እነ ኑሃሚን ከቤት ለማስወጣት የማታረገው ነገር አልነበረም፣ ሁለቱም ማለት ነው። ስለዚህ በዚህ አጋጣሚ ይህን ተጠቅሞ ኑሃሚንና አባቷ ከቤት ከወጡ በኋላ ሁለቱ እንደፈለጉ ቤት ውስጥ ለመኖር አስቦ ይመስለኛል እንግዲህ እንደዚህ ይህንን ሀሳብ ያመጣችው ወይም ደግሞ ከሰውየው ጋር ተመካክራ ይህንን ያስደረገችው እና እስኪ እናያለን። ለማንኛውም ሄደንና ወይዘሪት ገነት እዛ ቤት ውስጥ ይኖሩ ይሆን ወይስ ደግሞ እኔ እንጃ አላውቅም። ለማንኛውም ሄርሚ ደግሞ ኑሃሚንን አፍቅሯታል። ግን አንተ ኑሃሚን እንዳትጎዳት፣ ለካ ሌላ ፍቅረኛ አለ። ሁለተኛ እየጀነጀነ ነው። ኑሃሚን ሁለተኛ ናት። ግን ያው በሷ ፍቅር ክንፍ ብለዋል። እሷን ይጎዳታል ብዬ አላስብም። አሁን ደግሞ ከአባቷ ጋር ስለማይስማሙ አባትሽን መጥቼ ይቅርታ ጠይቀዋለሁ፣ ያን ቀን እጄን በሰበረው ስልኩን የሰረቀ ቀን ማለት ነው። ስልኩን ከሰረቀ በኋላ ነው እንግዲህ አባትየው ሌባ ነው ብሎ እየጠሉት። ስለዚህ እጄ ይቅርታ መጠየቅ አለብኝ ብሎ ተናግሯል። ይቅርታ ጠይቀውን እኔ ስቲና ያለን ለማንኛውም ቤተሰብ